ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ አድማጭ ተመልካቾቼ፣ ሰሞኑን በተነሳው አጀንዳ አንድ ነገር ልንገራችሁ። አንድ ሬድዋን ተነካብኝ ብለው ስልጤን ሁላ ሊበትኑ እንደሚነሱ አውቃለሁ። መንደርተኞች፣ ሰፈርተኞች መሆናቸውን አቅርበራ የተወሰኑ ሰዎች ፌስቡክ ላይ ጀመሩት። እኔ የቅበት ሁላች ስለሆንኩኝ አንዱን ስልጤ ገርቢበርና ቅበት ብለው ለመከፋፈል መስራት ጀመሩ። ምን አሉ? ለቅበት ሲያስተባብር ለቅበት ውሃ እንዲወጣ ሲያስተባብር የነበረው መሐመድ ከድር ለገርቢበሩ አካባቢ ህዝብ ውሃ ለማውጣት ሰው ሲያስተባብር አትስጡ አለ አሉ። እኔ አንድም ቀን አይታችሁኝ አታውቁም። ለቅበት ውሃ ሲያስተባብር ሰው አምጣ ሲሉኝ አልሰጥም ነው ያልኩት። እኔ አይደለም ላስተባብር አልሰጥም ነው ያልኩት። ፌስቡክም ላይ ምንም ላይ ቲክቶክም ላይ አታገኙም። እዚህ ውስጥ በየዋህነት እነዚህ መርዘኞች ለአንድ ግለሰብ ለሪድዋን ብለው ስልጤን ሊበትኑ ለሚነሱ ሰዎችን በየዋህነት የምትከተሏቸው ስልጤዎች በጣም ጥንቃቄ ያድርጉ። ለግለሰብ ብለው ታላቁን ስልጤ የሚፈነክቱ ናቸው። ታላቁን ስልጤ የሚበትኑ ናቸው። ገርቢበርና ቅበት ብለው መጡ። ቢኮዝ እኔ ቅበት ወልጄ ስላደግኩ፣ ግን አንድ ያላወቁት ነገር አለ። ገርቢበር የአያቴ ሀገር ነው። ገርቢበር እህቴ ወልዳ ከብዳ ያሳደገችበት አሁንም የምትኖርበት ሀገር ነው። የዛ አካባቢ ሰዎች ካላችሁ ልንገራችሁ። እሺ ፋሚሊን የአያቴን ፋሚሊ ማለት ነው፣ የአባቴን የእናቱን ፋሚሊ ልንገራችሁ። የባዲጌ ይባላሉ። የባዲጌ ፌመስ ናቸው እዛ አካባቢ። ይሄ ኡዳሳ ምናምን የሚባል እንዳለ የአባቴ የእናቱ ሀገር ነው። በቅበቷ በገርቢበር ጉት ፍርቄ ፍረቆኔ ሆስቴት ሊያሱ ላዲ ሪድዋን የሮሬ ስልጤ ሊቤት ነው ኢነቆነ ኮን ቻልኩ ደሞ ጎጠኛ የሆኑ ኮነ ቀዳም ቻልኩናል። ጎጠኛ የሆኑ ኮን ወላሂ ቀዳም ቻልኩናል። በገውነት ትትከተሉም የስልጤን ሀድኖ ትከሶም የስልጤ ዌጅ ሬረኒሙ ልታንዙን ጅገባውናል አኩ የሪድዋን ነይፖሰትኩ የልነቀልኩሚ ቢብታን ጀመሩ። በቃ የጠረጠርኩትን ነገር ማድረግ ጀመሩ። ሪድዋንን በዚህ ደረጃ እንዲነካ የማይፈልጉት ስልጤን ለማኝ ያደረገ ስልጤን ያስራበ ስልጤን በውሃ ጥም የገደለን ግለሰብ ስልጤ ላይ ብልሹ አስተዳደርን የዘረጋ ግለሰብ እንዳይነካት የሚፈልጉበት ትልቁ ምክንያት ምንም አይደለም፣ ሰፈርተኝነት ነው። እኔ ደግሞ ከዛ ይወጣው ነኝ። በሮሬ ስልጤ ያምናውን ቁሰብ ለቅበት መይሊያ ወጥት ያስተባብር ነበራኔ የገርቢበራይ ግን አታቡ ባለ ላድም ከታቡ እኔ ነግራችኋለሁ። ማንም ለማኝ ኪሱን ሊያደልብ በስልጤ ህዝብ ስም በስልጤ በተጎዳው ህዝብ ስም በተራበው ህዝብ ስም በተጠማው ህዝብ ስም ውሃ ላወጣ ነው ብሎ ገንዘብ የሚሰበስብ ሁሉ ሌባ ነው። ቤቱን ፎንቅ ነው የሚሰራው። አንተ ታወጣለህ፣ ውሃ አይቆፈርም። የት ሄደም ያወጣሁት ብር ይደረሰን ብላ አትጠይቅም። ያውቃሉ እሱን ነው። ለዛ ነው በየጊዜው ፕሮጀክት እየቀረጹ ወደ አንተ የተጎሳቆለ ቤተሰብህን ይዘውልህ ይመጣሉ። በቃ ተደናግጠህ ብር ታወጣለህ። ለዛ ለተጎሳቆለው ቤተሰብህ ውሃም አይቆፍሩለት። ለቅበት የተዋጣው ብር የት እንደደረሰ አላውቅም። ባወጣ ኖሮ ጠይቅ ነበር። አላወጣውም። አታውጡ ብያለሁ። እኔ በስልጤ ዞን ላይ ምንም ልማት ሲደረግ መንግስት ከፌዴራል መንግስት የተመደበልንን ገንዘብ በዛ ገንዘብ የሆነ ልማት ጀምሮ ገንዘብ ካነሰው አውጡ ይበለን እናወጣለን። እኔ ግንባር ቀደሙ አስተባባሪ ይሆናሉ። ማንም ዱርዬ እየተነሳ ማንም ወራቤ ቲዩቦችን ሌቦች እየተነሱ የተሰቃየነ ተጎሳቆለ ህዝብህን አሳይተው ኪስህን ሲበዘብዙ አይቼ ዝም ብያለሁ። ግን አሁን ቀይ መስመር ነው የታለፈ። ሀደ የስልጤ ኦሽቴት ላስወት ያውም ሀደ ወረደ የናረ አኩ ላስተዳደር የቤዣን ባሌን ኦሽቴት ያሱ ስልጤ ሊቤቱኒ በቃ ያድኖት ያድንደቸነት ካይ ሊቤቱኒ ቅበቷ ገርቢበር ባልሆነ መጡ ለቅበት አላህ ትጨቀሱኛም እንኩ ለቅበት ለመይት ላስተባበረ ጀሙኛ አይታችሁኛል አላያችሁኝም። በዚህ ደረጃ ቀጣፊ ናቸው። በዚህ ደረጃ በታኝ ናቸው። በዚህ ደረጃ ሪድዋን እና ተከታዮቹ ለስልጤ ካንሰር ናቸው። ወደድክም ጠላህም አኩሜው ደግሞ በስልጤ ቢትረሻን ልማት በስልጤ በሚሰራ ልማት ከፌዴራል መንግስት የተመደበልን ባጀት በዛ ባጀት ጀምረው ብር አንሷቸው አምጡ ካሉ
ጀምረው ያሳዩን እንስጥ። ከዛ ውጪ ፕሮጀክት እየቀረጹ ኪስን ሲበዘብዙ አትበዝበዝ። እበዘበዛለሁ ምን አገባ ካልክ መስጠት ትችላለህ። ግን ስልጤነት ቀይ መስመር ነው። በቃ ይሄንን እወቅ። ገርቢበር፣ ሳንኩራ፣ ቅበት፣ ዳሎቻ ምናምን ባራክ አዘርነት ምናምን ባህኔ ለቢት ነው ትትነቃ ያቀተልኩ ሁሉም ያሻው ይሄ ሀደን ስልጤ ይሽላው ባድኒ ስልጤ ያምናው ኦሽተ ስልጤ ትሽሎም ግዝቦ ሆነ እንተያያለን። ላንድ ሪድዋን ሁሴን ስልጤን ለመበተን ተነሳለ። ሰካራም ነው ደግምልሃለሁ። ሂድና ሸራተን ምናምን ነገር ካሜራ ይሄ ሴኩሪቲ ካሜራን ቼክ አድርግ። ሪድዋን እንዴት እንደሚበላቀጥ ማለት ነው። ገና ብዙ ጉዳ አወጣለሁ። እረፉ። በተለይ ስልጤን ለመበተን ላንድ ሪድዋን ሁሴን ብላችሁ ስልጤን ለመበተን አትንኩ። እኔ ቅበት ተወለድኩኝ እንጂ ቅበትን ከሳንኩራ ቅበትን ከአዘርነት ቅበትን ከዳሎቻ ቅበትን የማበላለጥ ሰው አይደለሁም። ሁሉም ስልጥ ላይ ያድን ዘረኛ